ለእዩ ብሩክ ቤት ገዝቶላታል በድብቅ ማንንም አያውቅም። ይሄንን መረጃ እንደሚደብራችሁ አውቃለሁ፣ ግን ይሄንን ነገር ለእናንተ መናገር ስላለብኝ ነው። ግን ብሩክ እኔ ካንተ ይሄንን አልጠብቅም ነበር። እኔ ወንድም ያውቀዋለሁ ጭራሽ አንተም ታውቃለህ እንደማያደርገው አታውቅም እንዴ አንተ? እውነት እየቀለድኩ አይደለም። እሱ ይቀልተቀልተ ያለ እንዴ በዚህ አይነት ስማኝ፣ እኔ እውነት እየቀለድኩ አይደለም። ማለት ቤት የገዛለት ብሩክ የገዛበት ቤቱን የገዛበት ባለቤት ልጅ የኔ ጓደኛ ነው እና መጥቶ ዛሬ ሰምታቶብ እንዳይሆን ሃይሚን የገዛው ምንቴ። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? እኔ ያለው እግዚአብሔር ይመስገን በጣም ጠፍቻለሁ። የሆነ ነገር ማስተካከላቸው ነገሮች ብዙ ነገሮች ነበሩ። አረሳዋችሁም እናንተንም ነቡቡንም የሆነ ነገር በጎን ለጎን እየሞከርኩኝ ነው እና ብዙ ነገሮች ተፈጥረዋል። እኔ ከዩቲዩብ ከራኩ በኋላ ብዙ ነገሮች አሁን ትላንትና ሀብ መኪና ተሸልሟል። በጣም ደስ ብሎናል። ሀብ በጣም ደስ ብሎናል ወንድሜ፣ እንኳን ደስ አለ። ከዚህ በላይ ላንተ ይገባል። እና ደግሞ ዛሬ ከባድ ነገር ሰምቼ ነው የመጣሁት። ቤተሰብ ብሩክ የማይሆን ነገር አድርጎ ነው ደብሮኛል። እኔም ሌላውንም ይሄንን እናንተም ስትሰሙት ይደብራችኋል ብዬ ተስፋ አደርጋለሁ። በጣም እውነት እኔ እንደዚህ ያደርጋል ብዬ አላሰብኩም ነበር። ብሩክ ለሃይሚ ቤት ስጦታ ሲሰጣትና በቃ ደስ በጣም ከዚህ እኔ አልነግራችሁም እናንተ የተደሰታችሁትን ያክል እኔም በጣም ደስ ብሎኛልና ለእዩ ብሩክ ቤት ገዝቶላታል በድብቅ ማንንም አያውቅም። ይሄንን መረጃ የተሸጠው ቤት ባለቤት ልጅ የኔ ጓደኛ ነው። እሱ ነው ብሩክ እኛ ጋር ቆመቶ ከፋዘር ቤት ገዝቷል ምናምን ብሎ የነገረኝ እና በጣም ደብሮኛል። ይሄንንም ከናንተ መደበቁ ምናምን በጣም ደብሮኛል። ለማቲም ደውዬለታለሁ ቶሎ ምናምን ብየዋለሁ። ለብቻዬ ሄጄ ይሄንን ነገር ከማይ ማቲም ይሄንን ነገር ማሳየት አለብኝ ብዬ ነው የመጣሁት። ቤተሰብ እንደሚደብራችሁ አውቃለሁ፣ ግን ይሄንን ነገር ለእናንተ መናገር ስላለብኝ ነው። ግን ብሩክ እኔ ካንተ ይሄንን አልጠብቅም ነበር። እዩም በጣም ደስ እንዳለሽ አስባለሁ ነው አውቃለሁ ነው የሚባለው። በጣም ደስ እንዳለሽ እያሰብኩ ነው። ላንቺም ለልጅሽም ይሄ ቤት አይገባችሁም። የእውነት ባልሆነ ነገር ላንቺ ይሄን ማረጉ ጥሩ አይደለም እና ለማቲም ደውዬለታለሁ። እስኪመጣ እንጠብቀው። ቤተሰብ አብራችን ቆዩ። እና ቤተሰብ ይኸው ማቲ እየመጣ ነው። ማቲ እኔና እሱ ራሱ ከተጠፋፋን እኮ መች ነው በእናትህ። ወይኔ ኧረ ማቲ ሻው ጠፍቷል። ማርያም ሊና ኧረ አለው አለካ ካሜራ ምናምን ይዤ ነው የመጣሁት ዛሬ። ለዚህ ነው ምንድነው እንደዚህ አሷፍ ላይ ጠራኸኝ? ጉድህን አልሰማህም? ማርያም ጉድህን አልሰማህም? ስለኔ ነው ስላንተ አይደለም። ምን ስላንተ እንዴት ይሆናል? ስለዛች እርኩስ ልጅ ማነች? እርኩስ ማለት እዩ እና እርኩስ ከሷ ሌላ ማለት ምንድነው የተከሰተውን አላወቅም? እውነት ማቲ ምንድነው? እኔ እኮ አልሰማሁም። ከምነግር በፊት ቤተሰቦች ሰላም በላቸው። እኔም ጠፍቻለሁ። አንተ መቆንጠጥ አለብህ አንተ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ውድ ቤተሰቦች፣ እኛ አለን እግዚአብሔር ይመስገን። እኔ ግን ካሜራ ይዘህ እንደምትመጣ አላወቅኩም። እኔ ፈልጋለሁ ስትለኝ አንተ ይሄ ነገር ቤተሰቦችን መስማት አለባቸው። ይሄ በድብቅ ይሄ ነገር አይሆንም ብዬ ነው የመጣሁት ዛሬ እኮ። ምን ተፈጥሮ ነው የተፈጠረው ነገር ንገረኝና እኔም ላዋቀው ቤተሰቡ ይወቁት። ምንድነው እስቲ እኮ ለቤተሰብ ትንሽ ለማብራራት ሞክሬያለሁ ቅድም። ለአንተ ደግሞ አሁን ስነግርህ እንደገና ለእዩ ቤት ገዛላት። መቼ ቤት ገዛላት ብሩክ ለእዩ? እኔ ወንድም ያውቀዋለሁ ጭራሽ አንተም ታውቃለህ እንደማያደርገው አታውቅም እንዴ አንተ? እውነት እየቀለድኩ አይደለም። እሱ ይቀልተቀልተ ያለ እንዴ በዚህ አይነት ስማኝ፣ እኔ እውነት እየቀለድኩ አይደለም። ማለት ቤት የገዛላት ብሩክ የገዛበት ቤቱን የገዛበት ባለቤት ልጅ የኔ ጓደኛ ነው እና መጥቶ ዛሬ ሰምታቶብ እንዳይሆን ሃይሚን የገዛው ምንቴ ሃይሚ ማን ሳይቻው አይደል እንዴ ቤቱ ነው የተገዛው ቤት እሱ ሳይሆን እዚህ ሰፈር ነው አሳያለሁ። ኬጂ ለገዝቶ በድብቅ ነው ለማንም አልተናገረም። እሱ ሁለቱ ብቻ ነው የሚያውቁት እና ይሄንን ነገር ልጁ መጥቶ ብሩክ እኮ ቤት ገዛ ከኔ ከፋዘሬ ምናምን አለኝ። እሺ አንተ እንደዚህ አደርግ ምናምን አልኩት እና አላሳይ ብሎኝ ሄዶ አሳይቶኝ የገዛበትን አሳይቶኝ ነው እኔም እንዳንተ ነበርኩ መጀመሪያ። ብቻ አይ ምናልባት ወይ ልጁ ስም ተምታቶበት ወይ በስም ምናምን ሊሆን ይችላል። ምን አንተ በደንብ አጣራት እኔ አጣርቼ ለምን አላሳይ ሂጂ እውነት እኔ ሂጂ አሳያለሁ። እኔ ለዩ ጭራሽ ለዩ ቤት ገዛ። እኔ እኮ እሱ አይደል ያናደደኝ። እንዴት አልሰማሁም እስከዛሬ ድረስ እኔ ቤት አይደል እንዳለው እንዴት አልሰማሁም? ይሄው በዚህ ሁለት ቀን ውስጥ ነው እንደዚህ ያደረገው። ባለፈው አይታል ፍፄ ላይ ለኔም ለልጄም ልጁ
ለኔም ለልጅም ቤት ያስፈልገናል ስትል ሰምታለህ አይደል? እና እንደዚህ ማድረጉ ደግሞ እኔን በጣም እሱ ደግሞ ለሱ ላልሆነ ልጅ እንዴት ሊገዛ ይችላል? እሱ ለሱ እኮ እንደዚህ ነበር ጥያቄ ይሄ ነበር። አንደኛ ነገር ይሄን ማሰብ ያለብህ ልጁም የሱ አይደለም። እሷ ደግሞ ጭራሽ ቤት እስከ መግዛት ድረስ ምን ያዳረሰው ነው እኮ እኔም ይሄን መጀመሪያ እውነት ነው ወይ ያልኩኝም አንተ በደንብ አጣርታል ያለው ነገር አጣርቻ ያለው ከፈለክ አሁንም ሄደን አንተም ታየዋለህ ቤቱን ጭራሽ እኔ ለምን ቤተሰብ እኔ አሁን እዚህ ጋር ከምንከራከር እሺ ያለውን ቦታ ናጋ አሳየኝና እኔ መስል ለምን አንተ ልጁን ታውቀዋለህ ልጁን እኔ አውቀዋለሁ እንዴ እስቲ አንተ ያልከውን እንዴት ነው ናዩ እያየ ነው ሰፈሩ ራሱ እዚህ ሰፈር ላይ ስንት የሚመኘው ሰፈር ላይ ለሷ ቤት ገዛላት እኔ ጭራሽ እኔ እስከ ቤቱን እስከማያውቅ ማለት እኔ የውሸት እኔ ለምን አመጣለሁ ከዛ ጠርቼ እኔ እዚህ ሰፈር ምን ጉራንጉር ስለምን እንዴት አልሰማሁም ብዬ ነው ቤቱ ገጠር ነው እንዴ ሳይገዛው ኧረ ማቲ አንተ ስቀኝ እኔ በእናትህ ኧረ ተው በእናትህ ሰራት እኮ ነው የመጣሁት እኔ ምን ትበና ደርሳለን ማቲ አትናለ እኔ አንተ አልጓጓም እንዴ ቤቱን ለማየት እኔ ጓግቻለሁ ከየትና የት ነው ያመጣኝሽ እዚህ ጋር አልታቆም ቤቱን ነው አንተ እኮ ለምሳሌ አሁን ብሩክ ያሰበው ነገር አንደኛ ነገር ማንንም እንዳያውቅ ሩቅ ወደ ሩቅ አድርጎ ነው የገዛላት ይሄ ገጠር ነው እንዴ ቤተሰብ ምን እንደዚህ በኮሽን ከታጠረ ገጠር ነው እንዴ ትንሽ እኮ ነው የመጣ ነው አንድ አስሯል የመጣንበትን እኮ ትንሽ ነው ቤተሰብ እና ወይስ አታቆም ቤቱን አንተ ምን እኔ ቅድም እኮ መጥቻቸዋል ደክሞኝ ነው ቅድም የተመለስኩት አሁን አንተ ማየት ትፈልጋለህ አትፈልግም እኔ እኮ ቤቱን እኮ ለማየት ጓጉቼ ነው እና ለምን ከምታጭቃጭቀኝ ስማ ሄደ ቤቱን ከዛ በኋላ ያለው ሁሉንም ከፈለክ አሳይ ልጁ አሳይቶኛል ገና እንትን መብራትና ቦምባ ምናምን አልገባላትም ጭራሽ ቦምባ ማውጣት ትፈልጋለች እሱንም ሊያስገባላት አይደል እንዴ እሱን ሲነግረኝ አይደል እንዴ ጭራሽ ይሄንማ ወደ ሌላ ጉዳይ ነው እሺ ወይ ወደዚህ እንትን ሰዎች ምናምን ካሉ እንዳትበለጥ ያለው ነገር ማየት ነው አይ እንዳት ሊደብራችሁ ይችላል ትንሽ እሷ ዛለች እዚህ ያለች ነው ድንገት ካለች ነው ኧረ አንገቷን ይዤ ማስወጣት እንደዚህ አትወር እና ቤተሰብ ማቲ ሲያየው ይወደዋል ብዬ ተስፋ አደርጋለሁ ምንድነው የምወደው ምን ጋር ተወኝ ይኸው ማቲ ይሄ ግንቡ ነው ይሄ እንደዚህ የለም እዚህ ጋር እንደዚህ ይታጠራል እንደዚህ አሁን ሊያሳጥርላት ነው ጭራሽ እኮ ባዶ መሬት ገዝቶላት ነው ሁሉም ያደርግላት ምን ቤት አለ ቤቱ ያልከኝ ገና ቤቱን ላሳይ እኮ ነው ይሄ ይታጠራል ግንብ ነው ይሄ በሩ ነው እዚህ ጋር መግቢያ ነው ኧረ ቆርቆሮ ሲበዛባት ነው እንኳን አንተ ነው ኧረ ምን ትያትቀልድ መባሪያ ማትቀልዳን ማቲ በእናትህ አታስቀኝ እኔ ሳልፈልግ አታስቀኝ ማርያምን እየቀለድኩ አይደል እዚህ እጅ ጋር እንደዚህ ከዛ ምን ትላ ደግሞ ምን እንዳለች ልንገርህ እኔ እኮ እሷ ልጅ ቤተሰብ ምንድነው የምትፈልገው ከኛ ህይወት ላይ ምን እንዳለች ልንገርህ ልጅ እኮ ነው ያሳቀኝ ይሄ ነው ወይ አልታጠረም ወይ አለች ጭራሽ እሷ የፈለገችው እንደነ ሃይሚ ምናምን በቃ አሪፍ በቃ ዘመናዊ ቤት ነበር የፈለገችው ማለት ጭራሽ ከዛ ይሄኛው ባጃጅ ነው የሚያስገባው የብሩክ መኪና እንዲያስገባ እዚህ ድረስ ነው መሆን ያለበት በር ጭራሽ እሷ ጋር መኪና ይዞ እንዲመጣ ማለት በጣም ቀልዶ አይጠገብም ማርያም ነው እሺ ቤቱን እና ይሄው ቤቱን ላሳያው ፋሚሊ አሁንም ይርቃል እንዳይው ብቻ ምን ቤት ይሄ ቤት አይደለም እያልክ ነው እውነት አትቀልድና ይሄ ቤት አይደለም ምን ትያትቀልድብኝ በእግዚአብሔር ይሄ ቤት አይደለም እያልክ ነው ወይ ይሄ ነው ቤቱ የተገዛው እና ቤተሰብ ይሄው ቦታውም ሰፊ ነው እንትንም ልጅሽንም ታሳድጊበት ምናምን ብሎ የሚከራይ ቤት እዚህ ጋር ትሰሪያለሽ ብሏታል ማቲ ይሄው ግንቡን አሳይቻለሁ ቤቱ ይሄ ነው ጭራሽ ይሄ ቤት ነው ኧረ ማቲ ኧረ ምን ትቀልዳለህ ስምም ጠፋበት ደከመ እንዴ አንተ ኧረ እየቀለድክ እኮ ያለው አንተ እኮ ነው እንዴ ይሄው እውነት እና በደንብ እንደገዛላት እና በደንብ ላሳይ በጣም ደስ የሚል ቦታ እኮ ነው ኧረ ምን ደስ ይላል እኔ ያሳይ ቤቱ ብቻ ላይ ይሄን ቦታ ማለት ነው ለሃይሚ አርጎ ትልቅ ፎቅ ቢሰራላት እዚህ ጋር ደስ ይል ነበር ኧረ እዚህ ጋር ለሚያ ይበቃታል እሷ አራት ልጆች ይበቃል ይሄው እዚህ ጋር እንደምታየው ይሄ እንትን አድርጎበት ታስነሳዋለች አረም ነው ይሄው እዚህ ጋር መኝታ ቤቱ ነው እንዴት አየው ትቀልዳለህ አንተ መኝታ ቤቱ ነው ይሄ እና ካሜራማን መኝታ ቤቱ አሳያችሁ መኝታ ቤት ነው ያለው ይሄው መኝታ ቤት እዚህ ጋር ከዛ እዚች ጋር ደግሞ ኪችን አለ ሳሎን የለውም ቤቷ ላንተ ነው የሚታይ ሳሎን የለውም እና በጣም ደስ እንትን ሽንት ቤት ገና አልተቆፈረላትም ውጪ ተጠቃሚ ብሏታል ሽንት ቤት ኧረ እዛ ጋር ተጠቀም የቱ ጋር እዛ ጫካ ውስጥ አንተ አትቀልድ ሰው እርጉዝ ናት እኮ እዛ ጋር ጫካ ከምትጠቀም እዛ ወደዛች ጋር እንትን አለ ወልሳለ ኤምሲ በዛባህ ነው ባክ ኤምሲ በዛባህ ነው ኧረ ደስ እንትን እኮ ነው ሊወርቅ ደረሰ እንጂ እኮ አሪፍ ነው ቤቱ ምን ትቀልዳለህ ከዛ ድረስ አምጣ ያመጣኝ ለዚህ ለማሳየት ነው አንተ በእግዚአብሔር
ምንድነው የምታረጋው? ይጨቀጨቀኛል ዝም ብሎ ማርያምን። እኔ ለሱ እየቀለድክ ነው እንዴ? ምንድነው ሲሄን ታሳየኝ? እኔ እኮ ሰምቼ ነው እኔም ገዛላት ተብዬ ነው የመጣሁት። እንዴ ማለት ጭራሽ ቤት ገዛላት። ጎረቤቶቿም ይኸው ናቸው። አሳያቸው ጎረቤቶቿንም አረሙ ምናምን ይነሳላታል እና እንትን ምናምን ይገዛላታል ተብሏል። ምን ከብት ምናምን ከብት፣ በጎች፣ ዶሮዎች ምናምን እዚህ በሱ ተዳዳሪ እኔ እንዳትጠይቀኝ ለልጁ ብር ምናምን ብሏታል። ልጁ እሱ ነው እንደ ጭራሽ ላላመነው ልጅ ነው እንደ እሷ ቤት ገዝቶ እኮ እንደዛ ነው የተባለው። እኔ ብሩክን መጠየቅ ነው ፈልገው ነው እኮ ጠይቀው አንተ ይሄ ነው ሲሪያ እኔ ከአንተንም እኮ ጭራሽ ግራ እያጋባኝ ነው። ጠይቀው ይኸው እየነገርኩህ ደግሞ ስፋቱ እኮ በስመ አብ ሜዳ ነው እንደገዛላት እኮ እዚህ እንትን ልጆቿ እዚህ ከሌላ ደግሞ ስትወልድ አሁን ከሌላ ደግሞ ትወልዳለች እኮ ቀጣይ አሁን የአባቱ እስከሚገኝ ነው። ይሄ አባቱ እስከሚገኝ ከሌላ ደግሞ ስትወልድ እዚህ ጋር ነው ኳስ የሚጫወቱት። ኧረ ስፋቱ ራሱ ቤቱ አንተ ሲበዛባታል ራሱ። ኧረ በጣም እኔ ብሩክ ግን አናዶኛል። እውነትን እየቀለድኩ እኔ ብሩክ እንዳውም እኔ መጠየቅ ነው የምፈልገው። ጠይቀው እውነት ጠይቀው ልጅ ነው የመጣው። በቃ ጠይቀው ከፈለክ እኔ የሁሉ አከራከርኩኝ ማለት እንዴ አንተ ምን ያለማመን እኮ እንዴት ያደርገዋል ብዬ እኮ ነው ጭራሽ ነው ያለቀ። እኔ ከዛ መጥቼ ለምን ዋሻለሁኝ? ለምን በግሬ እየደከምኩ ለምን ዋሻለሁኝ? እኔ እንደ ጦስ ዶሮ እዚህ ዞርኩ። እኔም እኮ ተብዬ እኮ ነው ሰፈር መጥቶ እኮ ነው ነገሩኝ። ይሄ ቤት ነው ሻው ይሄ መሰለ ቤት ከየት ታመጣለች? ይበዛበታል ራሱ ይበዛበታል እኮ አይበርዳት አይሞቃት ብሎኬት በሩ መጋረጃ ታደርግበታለች። ቤተሰብ ነው ያልቻልኩ። አረ ወይኔ ማቲ ያለ ነው ወላሂ ሻቲ ንግራ ገባኝ እኮ ይሄ ነገር። አዩ የተገዛላት ቤት እነሆ ይሄ ነው። እንኳን ወደ ቤትሽ መጣሽ። እዚህ ነው የምትታረሰው። እዩ ልጁ እስኪጣራ ድረስ የብሩክ ምናምን መሆኑ እስኪጣራ ድረስ እዚህ ነው የምትታረሰው። እዚህ በዛባት ነው ራሱ። አንተ ደግሞ እንዳታመር ስቀልድ ነው ማርያም። እኔ አውቄ ነው ፍራንክ ቤተሰብ እናንተንም ፍራንክ ነው ያደረኩት፣ እሱንም ፍራንክ ነው ያደረኩት። ለሷ ቤት ሊገዛላት አረ ይሄ ቤት አይደለም እሷ እግር ነው የምትበላው። የምን ቤት እኔ ጭራሽ ማለት ተናድጄ ወደ ቤት ልሄድ ነው ያሰብኩት። አረ እየሳኩ እኮ ነው። ከሌላ የምትወልደው ልጅ እዚህ ጋር ነው ኳስ የሚጫወተው። ስለዚህ እውነት ቤተሰብ የምንም ቤት የለም። ለሷ እንኳን ቤት እንትን ራሱ ለቤተሰብ ጭራሽ አልተናገረም። አንተን ቢገዛላት ግን ደስ ይለኛል። ምን ይሄ ህፃናቶች የሚሰሩት ቤት የለም ተገጣጣሚ። እሱን ቢገዛላት ጌም ላይ ያቺ ብድርድራት ነው ለሷም ለልጇም ይጠቅማል። እኔ ጭራሽ እኔ አሁን እኮ በቃ ካንተ ጋር ሂጂ ርቀቱ አስበዋል ቤት ለመሄድ ምንድነው? እውነት ቤተሰብ በጣም ደስ ብሎኛል ዛሬ። ማቲንም አስደንግጬዋለሁ። ቤተሰብ እናንተም ፕራንክ ተደርጋችኋል። አዩ ሲጀመር ከነሱ ህይወት ትወጣለች በቅርቡ። ለሷ የምን አባቷ ቤት ነው? እነ ብሩክ አሁን እያየ ነው ፍቅር በፍቅር እየሆነ ነው። ግን ትንሽ አለ መሀላቸው ላይ ያው እግዚአብሔር ብሎ እሱ መሀላቸው ብሩክ ለዚህ ደረጃ ደርሶ ለሷ እኔ በጣም ስጦታ እየሰጣት ለእናቱ ስጦታ አንዳንዴ እኮ ለሀብ መኪና ወይኔ መኪና ማቲ እኔ ቪዲዮ ላይ አይቼ እኛ መኪና መች ነው የምንነዳው? ግን ማቲ እንነዳለን። እግዚአብሔር ያለቀ ሁሉም በተራ ነውና ተመስገን እስከወላ አንዳንዴ የወንድም ደስታ የራስ ደስታ ነው። አሜን። እዛ አንደኛ ነገር ምን መሰለህ እኔ ከሁሉም ነገር ከመኪናውን በላይ ለሙሽዬ ቤት መግዛቷ ከዛ ነገር ስንት አንዳንዴ እኮ የሚጦር ልጅ እግዚአብሔር ይስጥ ማለት ለዚህ ነው። እኔ ወንድሜ ስኬትም ስላስደስተ በጣም ደስ ብሎኛል። ያው ያለ መመቻቸት ጉዳይ ሆኖ ነው ቪዲዮ የሚያሰራ ነው ቤተሰብ እና የወንድም ደስታ የራስ ደስታ ነው። ብቻ እኔ ከመኪናው ከሁሉም በላይ ለሙሽዬ ቤት መግዛቱ እንዴት አድርጋ እንዳሳደገችው ከምን እንዴት እንደተነሳ እግዚአብሔር ብቻ ረድቶት አንዳንዴ የሚጦር ልጅ ራሱ አንዳንዴ እኮ ልፋትን እኮ በልጅ ነው የምታገኘው። እኔ በሱ በጣም ደስ ብሎኛል። ብሩክዬ ከዚህ በላይ ጨምርልህ ወንድሜ። ትልቅ ደረጃ ደርሰን እኛን ደግሞ አንተ ከኛን አንስተን ትልቅ ደረጃ ደርሰን እንደምናሳየው እውነት ትልቅ ሰው ነህ አንተ እኮ አትምከር ማቲ ማርያም። አይ አንዳንዴ እግዚአብሔር እኔ ትልቅ ሰው ነህ እውነት። እኔ እኮ ሁሌ እናገራለሁ ማቲ ማርያም። ስለ ማውራት ቀልድ አይደለም። እኔ እኮ ቀልድ አይደለም እና በጣም ከዚህ በላይ ብሩክዬ ደርሰህ እንደማይ ደግሞ እርግጠኛ ነኝ። እኛም ትልቅ ቦታ ደርሰን እንደምናሳይ ከዚህ በላይ አሁን ደግሞ ትልቅ ፎቅ ሰርቶ እግዚአብሔር ይበል እንጂ እኛም እዛ የሆነ ነገር ስንከፍት ማቲ እውነት አሳቅ እውነት ትልቅ ነገር ከዚህ ሰው እኮ ከትንሽ ተነስቶ እያደገ ነው የሚሄደው። እና የሰው ልጅ ደግሞ ሲለወጥ የሚደብረው ሰው አለ ብዬ አላስብም። እኔ ሁሉም በቃ ደስተኛ ነው የሚሆነው። የሰው እድገትኛው የሚያስደስተኝ ደስ ማይለው ማን ነው? ደስ ነች እዩ አትበል። ስሟ ተቀይሯል እንዴ? ምኞት ነው ሰዎች እየተመኘሽ ይቀራል። ይሄን ቤት አታገኝም እንጂ እዩ ትላለህ። ቤት ገዝቶላታል። እኔ በቃ ርቀቱ ቤቱ እስከመሄድ ድረስ እንዴት እንደራቀኝ እኔ እንደው ማሳዝናኝ ነው። ቁልፏን ራሱ ተቀብያለሁ ልለ ነበር።
የቤቱን ቁልፍ ራስ ያው በሩ አትየውም እንዴ? ቤተሰብ በር ራስ ይሄንን ቤት ለማግኘት እኔ ስንት ዞሬ እኮ ቀኑን ሙሉ ዞሬ ነው ይሄን ቤት ያገኘሁት ለዚህ ቪዲዮ አስቤ። እኔ ደግሞ ቶሎ በስትለኝ የሆነ ነገር የገጠመ መሰለኝ። እኔ ጭራሽ እንደዚህ ካሜራ ይዘን እንደመጣ አላወኩም። እና ቤተሰብ በደንብ ቅድም ግን በደንብ ሰላም አላልካቸውም። አናደደን ግጬ ነው የመጣሁት እኔ ካሜራ ይዘን እንደመጣ። እና ቤተሰብ እንዴት ናችሁ? እኛ ጠፍተናል። ያው እሱን ቆንጠጥ አድርጉልን። ያው ጠፍታል። እኛ ከተገናኘን ስንት ወር ሊሞላል ነው? እኔ ትንሽ ክላስ ምናምን ማስተካከል ፈተና ምናምን ያው ብቻ ቢሆንም ትንሽ በተባተ አጣበው ጊዜ ምናምን አጣበው ይሆናል። አረ እመጣለሁ ነው አሁን በደንብ አንጠፋም። ከማቲ ወንድሜ ጋር እኛም አንጠፋምና አንቺም ምኞትሽ ያው ቤትሽ ነው። ቤትሽ እንግዲህ ያ ቤትሽን ማታገኝ ለኔ አይገዛም ወይ ምናምን ስትል እኮ እውነቱ ቀልዷን ነው እያልኩ አንዴ ብቻ ምኞትሽ እንደ ዝም ብለሽ ተመኝ አንቺ ተመኝ እና ቤተሰብ እንኳን ለአንቺ ቤት አይደለም እውነተኛው ባሏ ሊገዛላት ይችላል። እንደውም ባይሆን ብሩክን ከምትጠይቅ ወይኔ ብሩ እውነተኛውን ያኛውን ልጅ ብትጠይቅሽ ያታለ እሱስ እኮ እሱን ብትጠይቅ ይሻላል። በቃ እሷ እኮ አንደኛ ነገር እሱን ታምጣው እኮ ነው እኔ እያልኩ ያለሁት። እሱን እኮ ለኔ ለማውራት ፈላግኝቼ እኮ አላገኘው አልቻልኩም እኮ እንዴ። እሱም እኮ ያው የበዛ ሰዓት ላይ ለቅሶ ገጥሞት እንደሄደ አልተመለሰም እኮ። አሁን እንትን ልጁ ሲወለድ ማለት ነው ብዙ ምርመራዎችም አሉ። ፊቱን አይተን ራሱ እኮ እንለያለን። ራሷን ነው ባከኛ ያባቱን ይዝት ፊቱን አይተን ምንም ዲኤንኤ ራሱ ፊቱን ማየት ነው። አንተ ፊቱ ምን ያህል ዲኤንኤ አንተ ፊቱ ራሱ እኮ በቃ ተወስ ሲወለድ አስተባባል። እውነት እኔ ያ ልጅ ተወልዶ እንኳን ይሄ እውነታ በሰማ እኮ ልጅ እኔ እኮ የሚደብረኝ አንድ ነገር ምን እንደሆነ ታውቃለህ? በውሸት ላይ ውሸት እየደራረበች እውነታውን ለማውጣት ልጇንም ይሄ ሁሉ ጣጣ ውስጥ ነው የምትከተው። ይሄ ቪዲዮ እኮ የማይጠፋ ነገር ነው ይቀመጣል። ያ ልጅ እኮ አሁን ትንሽ አሁን ልጅ ሲባል እኮ 1-4 አመት እኮ ቢያንስ ልጅ በቃ ከዛ በኋላ እኮ ራሱን ሊያውቅ ይችላል። ሲያውቅ እኮ ይሄ ነገር ይቀመጣል እኮ። ብቻ ይሄ ልጅ እንደዚህ ተብለህ ነበር አባትም ኬት እንደተገኘ አታውቅም ቢባል ይሄ ልጅ ለሷ እኮ ሌላ ነገር እኮ ነው። አይምሮ የሚባል ነገር አለ። ሌላ እንደሷ እኮ ምንድነው የሚቀመጥባት ነው። እሷ ሲጀመር አታስብም። ሁሌ ብትናገር ማትሰማ ልጅ ስለሆነች አንድ ቀን እንኳን እንደ ሌላ ነገር ተው እንደ ወንድም እኮ ቁጭ ብዬ ባናገራት እኮ ደስታ ይበች እግዚአብሔር። አረ እሷ በናይ አንተ እንደ ወንድም አንተ ከሷ ጋር ወንድም እንዳትሆን መቼም። እና ቤተሰብ በጣም ደስ ብሎናል። ሃይሚን እንኳን ደስ አለሽ አላልኩም? ሃይሚ እኔ እሰራለሁ ያው አንተም ጠፍተሃል እኔም እሰራለሁ እያልኩ እህቴ ከዚህ በላይ ይገባሻል። ከዚህ በላይ ለፍተሻል። ይሄ ላንቺ ምንም አይደለም፣ ቤት ምናምን አይደለም። እግዚአብሔርን ከዚህ በላይ ይገባሻል እህቴ። በጣም ደስ ብሎናል። ገና እንኳን ተጋብተው ሲወልዱ 4 ልጆች እዛ ሲጨፍሩ አጎቴ እኛ 4 ያንሰናል። 5 6 4 ይብቃን። 4 ይምጡ እስቲ መጀመሪያ 4 እኮ አብም አለ ገና 4 ተወልዷል እኮ 4 አሉ ሲጨመርበት የ8 የመለኛው አለ 9 ያብ ይጨመራል። የስንት ልጅ አጎት ሆነን ማለት ነው አስበዋል? አረ በዙ እና ቤት አንድ ቲም ሆኖ እኮ አንድ የክለብ ቲም ሆኖ በቃ የተወለዱት ልጆች እና በዛ ቤቶቹ ሲሯሯጥ አስበዋል? መለያውን መድገም አለበት። መለ ድገምልን ትንሽ አንድ እና ቤተሰብ ሃይሚዬ እኔም ያው ቪዲዮም ያልሰራሁት ስላልተመቸኝ ጉዳይ ነውና በጣም ደስ ብሎ ደስታችን ነውና ከዚህ በላይ ይገባሻል። እና እግዚአብሔር ብሩክዬ ስላረከው ሁሉ በጣም ካንተ የሚጠበቅ አይደለም። በጣም ትልቅ ነገር ነው እግዚአብሔርን እና የመሰለ አይምሮ ያው አንዳንዴ ብቻ ከትንሽ ሆነህ እንደ ትልቅ ስታስባስበዋል በጣም አስተዋይ ልጅ መሆኑን በዚህ ያየሁት እና ለላይም ያረክላት ነገር እሷም ካረገችው አንፃር ይሄ ሲያንስባት ነው። እንደዛ ነገር ተፈጥሮ ከጎኑ ሳጥላው ሳትሄድ ማን ሴት ነች ከዙ እንደዛ ተፈጥሮ ጥላው ተከሱ ጋር ጎን የምትሄድ ማንም አይደለም። በቃ እንላይ ምናምን ብሎ ሰው ለቆ ሄዳል እንጂ እንዴት እንደዚህ አሁን እኮ ሰው ታምነዋለች እኮ ግን አለ ታውቃለህ። በቃ ሁሉም የሆነ የሚያስበው አንዳንዴ እኮ አስተዋይ ሴት ከእናቷ ትማራለች እንደሚባለው ነው። እና ሃይሚዬ ትልቅ ልጅ ነሽ። ትልቅ ደረጃ ደርሳችሁ ደግሞ እንደምናይ እርግጠኛ ነን። እና ቤተሰብ እናንተ በእናንተም ብርታት ነው እንደዚህ እኛም እነሱም እዚህ ላይ ደረስ ነው። እና ሃይሚዬ ብሩዬ ትልቅ ደረጃ ደርሳችሁ እንደምናይ እርግጠኛ ነን። እግዚአብሔር ያለው መሀላችሁ ተፈቶ በፍቅር እንደምትመጡና አንጠራጠርም። ምን ትላለህ? አረ እኔ እና ይሄ ቪዲዮ የሚመለከተው እዩ ቤት አይገዛልሽም አርፈሽ ተቀመጪ ለማለት ያክል ነው። በፕራንክ አድርጌ ያመጣውላችሁ እና ቤት ሳይሆን እግር ነው የምትበዩ